በሕግ አምላክ ያልኩት አሁንም በሕግ አምላክ ካህናቶች አብራችሁ በሰላማዊ በሆነ መንገድ ብንነጋገር መልካም ነው። የተጻፈው ደብዳቤ የሞት ደብዳቤ አነሳጥረው ሙተው ማለት ነው። ተመልከቱ። እዚያ ላይ የተጻፈው እንደደረሰ ግደሉት ነው ያኛው ሰው። እንደሱ ሊሉ እኮ ነው ለመሳጥሩ እዚያ ውስጥ ያለው ወረቀቱን ሲያምጣት ብሎት ግደሉት እንደደረሰ የሚል ነው። ደራሲው ግን ረስቶት ወከሲቶ ረከበ ወደ እግዚአብሔር ሚካኤል ምንድን አገኘ ራሱ ተፋለሰው እኮ ከተባለም እኮ ያ ደብዳቤ ነው እዚህ መባል ነበረ። ወከሲቶ ረከበ ወይቤ ቅትሎ ከመበጻህ ነበር መሆን የነበረበት ማለት ነው። ወከሲቶ ረከበ ወከሲቶ ረከበ ሀበ ይብል ሮሙ ለመላእክት ከመመንኮራኩር ወረደ መልአከ እግዚአብሔር ሀበ መቃብር ዋንኮርኮራ ለይእቲ እብን ወነበረ ዲቢሃ አብይ መልአክ። ሚካኤልም የመላእክት ክብራቸው ነው። ዋናው ይሄ ነው። ኢየሱስም የመላእክት ክብራቸው ነው። ሩፋኤልም የመላእክት ክብራቸው ነው። ገብርኤልም የመላእክት ክብራቸው ነው። የሚገርም ነገር ነው። ስለዚህ የእኩል ሆነዋል። ዋህድና አንድነት አለ ማለት ነው። ስለዚህ ሚካኤል በመኑ ታስተማስሉ በማን ትመስሉኛላችሁ በማንስ እመሰላለሁ ያለውን እግዚአብሔርን ወስዶ ከመላእክት ጋር እኩል ማድረግ ኑፋቄ አይሆንም ወይ? ሰላም ለእናንተ ይሁን ተመልካቾቻችን፣ እንደምንሰነበታችሁ። የእግዚአብሔር አምላካችን ስም ቡሩክ ይሁን። ይህ ሐመረ ወንጌል ዘኢትዮጵያ ሚዲያ አገልግሎት ነው። ሐመረ ወንጌል ዘኢትዮጵያ እንግዲህ የታድሶ አገልግሎት እንደሆነ ይታወቃል። ወደ ቤተ ክርስቲያን የገባውን ሰዋዊ ድርሰትና አስተምህሮ በእግዚአብሔር ቃል እየመዘን ሙግታችንን፣ ጥያቄያችንን ለቤተ ክርስቲያን አባቶች፣ ካህናት፣ ሊቃውንት እናቀርባለን። ያንን ትምህርት ደግሞ በትምህርት እንድትመልሱት አደራ ማለት እፈልጋለሁኝ። እኛ ከነተረጓሚው ይዘን ቀርበናል። ከነማብራሪያው ነው ይዘን የቀረብነው። እንግዲህ እየተመለከትን ያለነው የሰኔ ሚካኤልን ስርዓተ አምልኮ የካህናቱን ስርዓተ አምልኮ ነው። ስርዓተ አምልኮ ማለት ይሄ ሽብሻቦን ብቻ ሳይሆን የሚባለውን ትምህርት አስተምህሮን ነው እየተመለከትን ያለነው። እዚህ ካህናቱ ሽብሸባ ላይ ዜማ ብቻ አይደለም ያለው፣ ጸናጽል ብቻ አይደለም፣ መቋሚያ ብቻ አይደለም ያለው፣ አምልኮ አለ፣ ትምህርት አለ፣ ስርዓት አለና እሱን በደንብ እየቃኘነው መተናል። ዛሬ እንግዲህ ደግሞ ተፋልሶን እንመለከታለን። በዚህ ለእግዚአብሔር የተባለው ለሚካኤል፣ ለሚካኤል የተባለው ለገብርኤል፣ ለገብርኤል የተባለው ለሩፋኤል እየተባለ ሁሉም ቦታ የሚባሉ በርካታ ነገሮች አሉ። እንግዲህ እዚህ የተፋልሶውን ደግሞ የምንመለከትበት ሰዓት ደርሰናል። ወንድማችን መርጌታ ዳዊት በዚህ ጉዳይ ላይ አለ ወይ ተፋልሶ አለ ወይ ለእግዚአብሔር የተባለው ለሚካኤል ወይም ለኢየሱስ የተባለ ለሚካኤል የሚባል ቀለም አለው ወይ? ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ ተፋልሶ እንዳለ የሚናገሩ ቀለሞች አሉ። በዚህ ከይትባረኩ ለምሳሌ ከይትባረኩ ብንነሳ ይትባረክ እግዚአብሔር አምላክ አበዊነ ይልና መሪው ዘሩን ክብሮሙ ለመላእክት ብሎ ይነሳል ማለት ነው። ስለዚህ ክብሮሙ ለመላእክት ከተባለ ክብሮሙ ለመላእክት ስላለ ብቻ ማለት ነው። ግን ይትባረክ እግዚአብሔር አምላክ አበዊነ አለና እግዚአብሔርን የእግዚአብሔር ስም ቡሩክ ይሁን የአባቶቻችን አምላክ የተባረከ ይሁን ያለውን ክብሮሙ ለመላእክት ብሎ ወደዚያ ይሄዳል። ሚካኤል ማምለክ ነው በቃ። መርጌታ ዳዊት እስኪ ክብሮሙ ለመላእክትን ይበሉልን። ክብሮሙ ለመላእክት ከመመንኮራኩር ወረደ መልአከ እግዚአብሔር ሀበ መቃብር ዋንኮርኮራ ለይእቲ እብን ወነበረ ዲቢሃ አብይ መልአክ እምግርማሁ ታውኩ ለያቅቡ መቃብረ ተንሥአ ወልድ በሳልስት ዕለት ወዐርገ ውስተ ሰማያት ይላል። እንግዲህ ይሄ ቃሉ አሁን የወንጌል ቃል ይመስላል ሲያዩት፣ ግን በአምልኮትና በተፋልሶ ሲያዩት ወንጌል የሚናገር ስለ ኢየሱስ ክርስቶስ ነው። እዚህ ላይ የቀረበ ደግሞ ለመልአኩ ለሚካኤል ነው ማለት ነው። ስለዚህ ተፋልሶ ያልነው ለኢየሱስ ክርስቶስ የሆነውን ቀምቶ ለሚካኤል ማድረግ ማለት ነው።
ለሚካኤል ስላደረገ ተፋልሶ ብለነዋል። እንደዚሁም ደግሞ በሌላ ስፍራ ላይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ልደት ቀን ዘይዜው ላይ ክብሮሙ ለመላእክት ፍስሐ ለኩሉ ክብሮሙ ለመላእክት ፍስሐ ለኩሉ ወልድ ይትፌኖ ማባውሁ ይላል። የሚገርም ነው። ክብሮሙ ለመላእክት ፍስሐ ለኩሉ ዓለም ወልድ ይትፌኖ ማባውሁ የመላእክት ክብራቸው ወልድ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ከአባቱ ተላከ ነው የሚል። ስለዚህ ጥያቄያችሁ ምንድነው? ሚካኤልን የመላእክት ክብራቸው ይላል። ወልድ ኢየሱስ ክርስቶስንም የመላእክት ክብራቸው ይላል። ስለዚህ ኢየሱስና ሚካኤል በመላእክት ሰፈር ሲታዩ እኩል ናቸው ማለት ነው። እኩል ናቸው። ሚካኤልም ክብራቸው ነው፣ ኢየሱስም ምናቸው ነው? ክብራቸው ነው ማለት ነው። ካህናቱ ይሄን ሲሉ አያፍሩም? አይደነግጡም? ኢየሱስን ባስቀመጡበት ወንበር ዙፋን ሚካኤልን ማስቀመጣቸው በጣም እንግዲህ ተመልከቱ። ሚካኤልም የመላእክት ክብራቸው ነው፣ ኢየሱስም የመላእክት ክብራቸው ነው። እሺ መርጌታ ኤርሚያስ የሚጨምሩት አለ እዚህ ጋር? ምናልባት ይህ ክብሮሙ የሚባለውን ስናይ ምን ችግር አለ? አሁን ክብሮሙ ለመላእክት የሚል እስመላለም አለ። ያ እስመላለም ለገብርኤል፣ ለሩፋኤል፣ ለአርባዕቱ እንስሳ ይባላል። አሁን አርባዕቱ እንስሳ እንግዲህ 4 ፍጡራን መላእክት እንደሆኑ ነው አይደል? ቤተክርስቲያን አርባዕቱ ማለትም 4 ማለት ነው። ግን ቃሉ ግን እንደሚለው ከመመንኮራኩር ወነበረ ዲቤሃ ወርየቱ ጻዳ ከመበረድ ነው የሚል አይደል? እዚያ ጋር እንግዲህ የማቴዎስ ወንጌል ላይ እነሆ ጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ፣ ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ፣ መልኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበረ፣ ጠባቆቹም እርሱን ከመፍራት የተነሳ ተናወጡ፣ እንደሞቱም ሆነ ነው የሚለው። እንዲህ ካለ አርባዕቱ እንስሳም እዛ ጋር መጥተዋል ማለት ነው። አሁን ይህን እስመላለም ለአርባዕቱ እንስሳ ይጸነጻል። እስኪ እሱን ዘሩን እንደው ዘሩን ትንሽ ክብሮሙ ለመላእክት ከመ መንኰራኵር ወረደ መልአከ እግዚአብሔር ሀበ መቃብር። እንግዲህ አንድ መልአክ ነው እዚህ ጋር የምናየው። ግን አርባዕቱ እንስሳም እዚህ ጋር መጥተው መቃብሩ ጋር አሁን እንግዲህ ቤተክርስቲያኗ አንዱ ጋር ሚካኤል ነው ትላለች፣ አንዱ ጋር ገብርኤል ነው ትላለች። ምክንያቱም ሚካኤል ባለበት ገብርኤል አለ፣ ገብርኤል ባለበት ሩፋኤል አለ ስለምትል ማለት ነው። ግን ነው ወይ? እስኪ አርባዕቱ እንስሳስ አንድ መልአክ ነው እየተባለ እንዴት ነው አርባዕቱ እንስሳ ይህ የሚጸነጸል? ሊቃውንቱ ምን ያህል በቃ መላእክት የሚል ነገር ካዩ የመላእክት ቀን በቃ ወስዶ ማገጣጠም እና ይህንን በጣም እንዲው ሊቃውንት ናቸው ሲባል እኔ በቃ አሁን ነው የሚገበይ። በጣም የሚያሳፍርባል። ድሮ እኮ ሊቅ ነበራችሁ እናንተ ይሄን ስትሉ በጣም ሊቃውንት ነው እንጂ አቤት አመጣው ምስጢሩ እንዴት አድርጎ አገናኘው ነው የሚለው መላእክት ስላልኩኝ። አሁን እስኪ ለአርባዕቱ እንስሳ እንዴት ሆኖ ነው የሚጋጠም? ለሩፋኤል፣ ለኡራኤል፣ ለራጉኤል በቃ መላእክት ከሆነ ሚያዚያ በተለይ ለሚያዚያ የሚውሉታ ሚያዚያ ለሚውለው አርባዕቱ እንስሳ ኡራኤል፣ ራጉኤል፣ ሩፋኤል ወርሃ ላይ ሄደው ይዩ። ክብሮሙ በሰንበት ቀን ከዋሉ ማይባልበት የለም። እንግዲህ መርጌታ ኤርሚያስ እንደነገርከን ሚካኤልም የመላእክት ክብራቸው ነው። ዋናው ይሄ ነው። ኢየሱስም የመላእክት ክብራቸው ነው። ሩፋኤልም የመላእክት ክብራቸው ነው። ገብርኤልም የመላእክት ክብራቸው ነው። የሚገርም ነገር ነው። ስለዚህ የእኩል ሆነዋል። ዋህድና አንድነት አለ ማለት ነው። ስለዚህ ሚካኤል በመኑ ታስተማስሉ በማን ታማስሉ ትመስሉኛላችሁ በማንስ እመሰላለሁ ያለውን እግዚአብሔርን ወስዶ ከመላእክት ጋር እኩል ማድረግ ኑፋቄ አይሆንም ወይ? መርጌታ ዳዊት ጨምሯል። ሰለስቱ ላይ ስነድ በዛሬው ዕለት የሚባለው ዋዜማው ላይ ማለት ነው ወተቀበል ወከላይ እንግዲህ ስማኒ እንደዚያ ይትባረክ ብሎ እንደጀመረው ስማኒ እግዚኦ ጸሎት ወይብጻ ቅድሜ አሌሉያ እያለ ነው የሚሄድ በውስጡ ወይብጻ ቅድሜ ከጋሬ ወይ ትምድ ገጸከም እኔ በይለተ ምንዳቤ አጽም ዝነካቢ አመለተ ጨዋከ ፍጡነት ስማኒ ነውና ለዓለም ወላለም ይልና
ዘሩ ይገባል ማለት ነው። የዕለቱ ቀለም ይገባል። ሰለስቱ ወተቀበልዎ መላእክት በስባት ለዛሃመ ወሞተ ወተንስአ እያእመሩ በርደቱ ወበእርገቱ ተቀበልዎ በስባት ተቀበልዎ እንዘ ይብሉ አርሁ ሆሃተ መኳንንት ወይባ ንጉሠ ስባት። መላእክት ናቸው በእርገቱ እንደዚህ እያሉ የተቀበሉት። በእርገቱ ማለት ነው። ታዲያ አላወቁትም ይላል እኮ እያእመሩ በርደቱ ወበእርገቱ። በመውረዱም አላወቁትም፣ በማረጉም አላወቁትም፣ ግን ተቀበሉት። ሳያውቁ ተቀበሉት ነው። አሁን እዚህ ላይ እሺ፣ አሁን ይሄ ክህደት አይሆንም ወይ? ለምሳሌ ኢየሱስ ክርስቶስ ሲወለድ ሉቃስ ወንጌል ምዕራፍ 2 ላይ መላእክት ከሰማይ እንደወረዱ ልደቱን እንዳበሰሩ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል ብለው መላእክት አብስረዋል። ብዙ መላእክት መኖራቸውን ስብሐት ለእግዚአብሔር በሰማያት ወሰላም በምድር ብለው አመስግነዋል። አላወቁም እንዴት ይባላል? መውረዱን ሰው መሆኑን አላወቁም፣ እርገቱን አላወቁም፣ ግን ተቀበሉት ይላል። እሺ ገብርኤል መጥቶ አይደለም ወይ ትጸንሲ ወትወልድ ወልደ ብሎ ሲያበስራት እኮ እርሱ የልዑል ልጅ ይባላል ብሎ እኮ ነግሯታል። መላእክት አላወቁም እንዴት ይባላል? ስተት ነው፣ ይሄ ስተት ነው። ስለዚህ አንደኛ ምንድነው ወተቀበልዎ መላእክት ከተባለ በቃ ሚካኤል አለ፣ ገብርኤል አለ፣ ማንኛውም አለ ማለት ነው። ስለዚህ እዚህ ላይ ትኩረቱ ምንድነው? መላእክት ወተቀበልዎ መላእክት በስባት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያርግ ብፁዓን አባቶች ሐዋርያት አይተውታል አይደል? እያዩት 120 ቤተሰብ እያዩት ነው መጽሐፍ እንደሚነግረን የሐዋርያት ሥራ። ሲያርግ መልአክም እንደነበረ እዚያ ላይ ይታያል አይደል? ከዚያ መልአክ ውጭ ነው እነዚህ አሁን እዚህ ላይ ያሉት ያሉ ማለት ነው። ወተቀበልዎ የሚለው ያልታዩ ናቸው፣ እዚህ ላይ ከዚህ ውጭ የሆኑ ናቸው ማለት ነው። አስቡ፣ ወተቀበልዎ መላእክት ከወንጌል ውጭ ነው። እንደው ወተቀበልዎ መላእክት በስባት ለዘአርገ ወሐመ ለዛሃመ ወሞተ ወተንስአ የሞተውን የታመመውን የተነሳውን በምስጋና መላእክት ተቀበሉት አለ። እሺ ይሁን። እያእመሩ በርደቱ ወበእርገቱ እርገቱንም አላወቁም፣ ሲወርድም ልደቱን አላወቁም። ይህ ኑፋቄ ነው። በቋንቋ ተሸብቦ ማለት ነው። በግዕዝ ቋንቋ ተሸብቦ ያልታወቀ ማለት። ስለዚህ መምህራን፣ የድጓ መምህራን፣ የአቋቋም መምህራን፣ ሊቃውንት፣ የመጻሕፍት መምህራን በቤተ ክርስቲያኗ አባቶች፣ ሊቃውንት፣ መምህራን ተብላችሁ የምትጠሩ ይህንን ቃል ልትፈትሹትና ልታስወግዱት ይገባል። በእውነት ይህ ትልቅ ኑፋቄ ነው። እንደውም ባላየ ዓይን ባልሰማ ጆሮ የሌለ በቃ መላእክት በአንድ በኩል መላእክትን የማመስገን የሚመስል ካባ አለ። ከእንደገና ደግሞ መላእክት የጌታችን የኢየሱስ ክርስቶስን መወለድ አያውቁም፣ ወደዚህ ዓለም መምጣቱን አያውቁም፣ ማረጉን አያውቁም ብሎ መናገር እብደት ነው። እንደው መርጌታ ዳዊት እንዳልከው ወተቀበልዎ ብሎ እያይመሩ ማለት በጣም ራሱ ስህተት ነው። ልደቱን እርገቱን አላወቁም ግን ተቀበልዎ ምን ማለት ነው? እንደውም መልአኩ እኮ ያለው ይህ ሲያርግ እንዳያችሁት እንዲሁ ይመጣል ብለው ነው እኮ የመሰከሩት። ሞቱን ትንሣኤውን ምስክር የሆኑ እኮ መላእክቶች ናቸው። ልደቱን የመሰከሩት እነሱ ናቸው። ጽንሰቱን የመሰከሩ እነሱ ናቸው። እንደውም በመላእክት ዓለም የተሰበከ ሁሉ ይመስለኛል አይደል? እንደገና ደግሞ ራእይ ምዕራፍ 5 ላይ እኮ ለታረደው በግ ብለው እኮ አመስግነዋል። አላወቁትም የሚል ዜማ በራሱ መላእክትን ኢአይማርያን የክርስቶስን ነገር የማያውቁ እንደገና ደግሞ ወተቀበልዎ። ስለዚህ ራሱ ትምህርቱ ወጥ አይደለም፣ ብስል አይደለም። ጥሬና እንትን ይሄ ብስል ምንድነው የሚባለው? ወተቀበልዎ ሲል ብስል ነው፣ እያይመርዎ ሲል ደግሞ ብስል አይደለም። ስለዚህ እንዲህ አይነት ትምህርቶች በቤተ ክርስቲያናችን ላይ አሉ። ዘሩ ራሱ ማለት ነው። መላእክትን በስነ ስርዓት ስናከብር እንደ መላእክትነታቸው እንዲህ ወተቀበልዎ እኮ ቆንጆ ነው። መላእክት እኮ አመስግነውታል፣ ሰግደውለታል። ኪሩቤል ወድቀው ሰገዱለት ይላል ራእይ ምዕራፍ 5 ላይ አይደል? ለታረደው በግ ሰግደዋል። እንደገና ደግሞ በሰማይና በምድር ያሉት መላእክቶች ሁሉ እንደሚንበረከኩለት እኮ ተነግሯል። ያውቃሉ ማለት ነው። ያውቃሉ። ፊልጵስዩስ ምዕራፍ 2 ላይ እኮ ከሰማይ በታች ያለው ሁሉም ለሱ ይንበረከካል ነው። ፍጥረት ሁሉ፣ ኃይላት ሁሉ፣ ስልጣናት ሁሉ ይንበረከካል ተብሏል። እና እያይመሩ እንዴት ይሆናል ብሎ ደግሞ መጨረሻው ላይ ምን ይላል? እንዘ ይብሉ አረው ሆዋተ መኳንንት ወይባ ንጉሠ ስባት። መኳንንቶች ሆይ ደጁን ክፈቱ። በሰማይ እኮ ነው እዚያ ላይ። ቆይ እነዚህ ደግሞ መኳንንቶች የተባሉ ደግሞ እዛ አሉ ማለት ነው።
እንጂ ማለት የምስጋና አምላክ ይግባ እያሉ አላወቁትም። እኔ ግራ የሚያጋባ ነው ሊያስገቡት ኢየሱስ ክርስቶስ ያድሉ። ይሄን የምናውቀው በሆሳዕና ነው። ሆሳዕና ላይ የተደረገው ላይ ነው እንግዲህ አርኅዋተ መካኑት ወይትራውሃተ ለእምፍጥረት ተብሎ አሁን ይሄ ትምህርቱ ራሱ ጥርቅም ትክክል አንዴ ወዲያ መሄድ አንዴ ወዲያ መሄድ አንዴ ወዲያ መሄድ እና ይህ ጥርቅምቅም ይልና እዛም ጋር ኢየሱስ ክርስቶስን በአባቱ ቀኝ አረገ ተቀመጠ ነው። ያውም በክብር ነው የሚለው። በክብር የገባውን አምላክ እዛ ደግሞ የሚከለክል እንዳለ አርኅዋተ መኳንንት የተባለ እኮ ቤተ መቅደሱ እንዳይገባ ተከልክሎ እኮ የሆሳዕና ዕለት በአህያ ውርንጭላ ተጭኖ ሲገባ በሩን ዘግተው አላስገባው ስላለ ነው። አስቀድሞ ነቢዩ ዳዊት ትንቢት የተነበየው አይደለም። አሁን ደግሞ በሰማይ በክብር የተቀመጠውን አምላክ ክርስቶስ እንደተዘጋበት እንደተከለከለ ደግሞ ሳያውቁ ምክንያቱም እኮ አርገ እግዚአብሔር በይባቤ ወግዚነ በቃለ ቀርኑ ዘምሩ አምላክነ ዘምሩ። ስለዚህ መላእክት እያጀቡት እያሸበሸቡለት እንዳረገ እኮ አስቀድሞ ዳዊት ተናግሯል። ስለዚህ እንደዚህ ያሉ ትምህርቶች እኛ ቤተክርስቲያን እንዲሁ ዝም ብሎ እየተገጣጠመ ነው። ዝም ብሎ ከዚያም ዝም ብሎ ውጥንቅጥ የሆነ ማለት ነው። ከዚህ አንጻር ይሄ ፍልስልስ ያለ ተፋልሶም ያልነው ለዚያ ነው። አንዴ እዛ ይቀርማል፣ አንዴ እዚህ ሌላ ያመጣል፣ አንዴ መላእክትን ከፍ ያደርጋል፣ አንዴ ደግሞ የእግዚአብሔርን ስፍራ ቀምቶ ለሌላ ይሰጣል። በቃ አካሄዱ እንደዚህ ስለሆነ ሊቃውንቱ ይህንን ያበጥሩት ያንጠርጥሩት በምኑ በመጽሐፍ ቅዱስ። አዎ አሜን። እንደነገና ክብሮሙ ለሚለው አባቶች እነዚህ የቀደሙ አባቶች ኢየሱስ ክርስቶስን እግዚአብሔርን የመላእክት ክብራቸው እንደሆነ የቅዱሳን ክብራቸው እንደሆነ የጻድቃን ክብራቸው እንደሆነ ሲያንጸባርቁ ማለት ነው በድርሰታቸው ስመ ውእቱ ክብሮሙ ለቅዱሳን መድኃኒቶሙ ለጻድቃን አጸርገው ለምድር በጽጌ ሮማን ስብሐተ ዋሕድ ዘምስለ ምሕረት በመስቀሉ ወበቃሉ አበዮሙ ለአህበዊነ እንዲህ ያለውን ወስዶ ክብሮሙ ለመላእክት ሚካኤል ማለት ይህ ትልቅ ኑፋቄ ነውና ይህ እንዲስተካከልልን ጥሪያችንን እናስተላልፋለን። የእግዚአብሔር አምላካችን ስም ብሩክ ይሁን። ለመርጌታ ኤርምያስ እስኪ ቀጥል። እንግዲህ በባለፈው ስንተርክ የበዓሉ መነሻ ሐሳብ ባህራን የሚባል ሰው እንደነበረ እናስታውሳለንና የዕለቱ የክብረ በዓሉ ዋና መነሻ ማለት ነው። ዋና መነሻ በዚያ ምክንያት እንግዲህ ባህራንኒ ዘነገደ ባህረ ርኢክ ወለሚካኤል ወስእንኩ ጠይቆቶ ይላል። ሚካኤል እንትን ባህራን የተባለው ሰውዬ ነው ይሄን የሚለው። እንግዲህ ይሄ ግን ዮሐንስኒ ይቤ ኢሳይያስኒ ይቤ ሚለው ነው አምጥተው ባህራንኒ ይቤ አሉ። እዚህ ጋር አስገብተው ምንድነው እንግዲህ የሚለው የኢሳይያስን እንኳን ስናመጣው ኢሳይያስ ምዕራፍ 6 ከቁጥር 1 ላይ ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን በረጅም እና ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ የልብሱም ዘርፍ መቅደሱን ሞልቶ ነበር ይላል። ይህን ያየውንን የእግዚአብሔርን ማንነትና ክብር ነው። ወስእንኩ ጠይቆቶ ማለት እንዲሁ ዝም ብሎ አይደለም። አሁን ሚካኤልን እንደ አምላክ መልክ አድርገው ነው ለባህራን እንግዲህ አየሁት እያለ ወስእንኩ ጠይቆቶ ደግሞ አለ። ደግሞ መረመርኩት አየሁትም አይነት ነገር ይመስላል። ስለዚህ ሌላም ወከሲቶ ረከበ ሀበ ይብል የሚለው ደግሞ ምናልባት እሱን እንደው ለሊቃውንቱ በዕለቱ የሚባል ወረብም ስለሆነ አንድ ወረብ ብልላቸው ደስ ይለኛል። ወከሲቶ ሲቶ ረከበ ሀበ
ፈነወ ወከሲቶ ወከሲቶ ረከበ ሀበ ይብል እዜኖሙ ለነዳያን ፈነወ ወእስብክሎ ሞ ግዛን ለፂውዋን ወእስምዮ ለባሕራን ህሩ ለባሕራን ህሩዬ ነው እያሉ ነው። እኛ ግን ጥሩ መጥተው ሲታደስ ብለን እናድሰዋል። ትክክል። ምክንያቱም ይህ ሀሳብ እንግዲህ የተወሰደው ከኢሳይያስ ምዕራፍ 66 ከቁጥር 1 እና ከሉቃስ ወንጌል ምዕራፍ 4 ከቁጥር 17 ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ውስጥ ተገኝቶ መጽሐፍ ሰጥተው አውጥቶ ያነበበው ቃል የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል፣ ለታሰሩትን መፈታትን፣ ለዕውሮችን ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ የሚለው ላይ ነው። እንግዲህ እግዚአብሔር የጨመሩት የትኛዋ ላይ ነው? የተወደደችውን የጌታን ዓመት እሰብክ ዘንድ ልኮኛል የሚለው ላይ ወእስምዮ ለባሕራን ህሩዬ ባሕራን የተባለውን ሰውዬ ምርጤ እሰብከው ዘንድ ዝም ብሎ እንደው ፍየል ወዲያ ቅዝምዝም ወዲህ አይነት ነገር ማለት። ስለዚህ ምንድነው ወከሲቶ ረከበ የተባለው ሚካኤል ነው። ልብ በሉ እንግዲህ አሁን በኢየሱስ ቦታ ላይ ሚካኤልን ወስደው ምኩራቡ ላይ ያስቀመጡና ወከሲቶ ረከበ አለ። እንዴ ሚካኤል ነው እንዴ ኢየሱስ? አንደኛ ኢየሱስ ሚካኤል ነው የሚያስብል ትርጓሜ ይዛል። እንደ የውሃ ምስክሮች እንደዚህ እንደ ጆባቸው እንደ አርዮሳውያን ማለት ነው። የክደት አዎ ምክንያት አንዱ እሱ ነው። ሁለተኛ ወከሲቶ ረከበ የሚለው ሉቃስ ወንጌል ላይ ኢየሱስ ክርስቶስ እንዲህ የሚል አገኘ፣ የእግዚአብሔር የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ አግኝቻለሁ ያለው። ይህን የተናገረው ራሱ አምላካችን ኢየሱስ ክርስቶስ ሆኖ እያለ ሐሰተኛ ኦርቶዶክሳውያን ደራሲዎችና መርጌቶች ግን ሚካኤል ነው ይሄን ያለው ብለው ጽፈዋል ማለት ነው። ለባሕራን ህሩዬ ያሉ የሚገርም እኮ ነው። ስለዚህ ሚካኤል ለነሱ ገብርኤል ማን ነው? ኢየሱስ ነው ማለት ነው። አለያም የኢየሱስን ነገር ወስደው ለማን ሰጥተውታል? ለባሕራን ለሚካኤል ሰጥተውታል ማለት ነው። ሚካኤል ደግሞ ይህ ባሕራን ነው። እችን የተወደደችውን ዓመት የምትለዋንን ከእግዚአብሔር ተቀብሎ ሊሰብካት የመጣችውን ኢየሱስ ክርስቶስ ያችን የተወደደች ነው የሚላት የነበረባት ዘመን ያችን ዘመን ሰብክ ዘንድ ነው የላከኝ ያለውንን ዛሬ ደግሞ ለተመረጠው ለባሕራን እሰብካለሁ። ማን? ሚካኤል። ስለዚህ የኢየሱስ ክርስቶስን መምጣትና ዘመነ አዲስ ኪዳንን እንኳ ምዳቡን ማጥፋት እኮ ነው የራሱ በጣም ሙሉ ለሙሉ እኮ ነው ሙሉ በሙሉ መደምሰስ አዲስ ኪዳን። ምንድነው ባሕራንን እሰብክ ዘንድ የሚለው ችግር አልነበረው። ወከሲቶ ረከበ የሚለው አጠቃላይ ዘሩ ለማን ተሰጥቷል? ለሚካኤል ተሰጥቷል። እርሱ እንደሚለው ሆኖ ነው ትክክል ነው። ለባሕራን ህሩዬ አለ። ለተወደደችው ዓመት ነው ለባሕራን ህሩዬ እንዳይባል እግዚአብሔር ደግሞ ክርስቶስ ደግሞ ለእርሱ አላለ። ለተወደደችው ለተመረጠችው ለዚያች ዓመት እሰብክ ዘንድ ነው። እሱ ነው ነው። የታሰሩትን እፈታ ዘንድ አይደል? ለዕውሮች ማየትን እሰብክ ዘንድ የሚለውን አገኘ ነው እኮ ያለው ሉቃስ። ባለቤቱ ሲመጣ ማለት ነው። ትክክል ነው። ኢየሱስ ነው ባለቤቱ። ባለቤት ሲመጣ እዚህ ላይ ግን ምንድነው ወንድሞች
ይሄ ለባይ ወከሲት ወረከበ ታሪኩን እንደሰማነው ቅድም ባይራን ያንን የሞት ደብዳቤ ይዞ ሲሄድ ይላል ሚካኤል መጣና ስጠኝ አለው ለመነው ይላል። ከዚያ ያንን ሰርዞ እንዲያርግልሽን እንድታዳሩት የሚል ደብዳቤ ጻፈ ነው የሚል አያችሁ። ግን ወከሲት ወረከበ የተባለው ደግሞ እዚያውን ወከሲት መምህራን የሚሉት ደግሞ ወከሲት ወረከበ ያሉት ደግሞ የታሰሩትን ፈታ ዘንድ ነው የሚል እዚያ ቅድም የተጻፈው ደብዳቤ የሞት ደብዳቤ አነሳጥረው ሙተው ማለት ነው። ተመልከቱ። እዚያ ላይ የተጻፈው እንደደረሰ ግደሉት ነው ያኛው ሰው። አሁን እንደሱ ሊሉ እኮ ነው ሊያመሳጥሩ እዛ ውስጥ ያለው ወረቀቱን ሲያምጣት ብሎት ግደሉት እንደደረሰ የሚል ነው። ደራሲው ግን ረስቶት ወከሲት ወረከበ ወደ እግዚአብሔር ሚካኤል ምንድን አገኘ ራሱ ተፋለሰ እኮ ከተባለም እኮ ያ ደብዳቤ ነው እዚህ መባል ነበር። ወከሲት ወረከበ ወይቤ ቅትሎ ከመበጻህ ነበር መሆን የነበረበት። አሁን እሱን ለማለት ብለው ነው እንግዲህ እዚህ ድረስ ኑረው ውጥንቅጡን ያወጡት። እንግዲህ በእውነት በሚያሳፍር ሁኔታ አሁን በእነሱ ቤት ሚካኤል አምጠው ደብዳቤውን ብሎ ገልጦ አይቶ የሞት እንደሆነ ወደ ሕይወት እንደቀየረለት ይህንን እኔን እንዳገኘህ እንዳትናገር ብሎ የነገረውን አሁን ይህን ገልጦ ለባህራን ህሩይ እንግዲህ ምኑን ከምን ምንም እኮ አይገናኝም። ምንም አይገናኝም። እንግዲህ ሊቃውንቱን ለዚህ ነው አሁን እኛ ይህን ስንሞግት ዝም ብለን ቤተክርስቲያኒቱን ለማጥፋፋት ለማወዳደቅ ይመስላችኋል ብዙ ሰዎች። ግን እንዲህ የሆነውን የስህተት ትምህርት ነው እኛ እየተሟገትን ያለን። ስለዚህ ሞገታችንን አብራችሁ በሰላማዊ በሆነ መንገድ ብንነጋገር መልካም ነው ነው። ሌላም ምንድን የሚላለ አማይ ሰቅልዎ ለእግዚእነ አንገጋሪው ነው ይሄ ይሰቅልዎ አይሁድ ለእግዚእ አመ ይሰቅልዎ አይሁድ ለእግዚእ ሚካኤል በሕግ አምላክ አርመመ ወገብርኤል ተደ ሚካኤል አርመመ ወገብርኤል ተደ በሕግ አምላክ ያልኩት አሁንም በሕግ አምላክ ካህናቶች አንደኛ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በተሰቀለበት ሰዓት ላይ ሚካኤል ዝም አለ፣ ገብርኤል ተደመመ የሚል የለም። ቆይ ካህናት እንደው በሕግ አምላክ መጽሐፍ ቅዱስ ላይ መጨመር አይሰለቻችሁም? ያልተጻፈ ማውራት፣ ያልተጻፈ መናገር፣ ቃለ እግዚአብሔር ላይ መጨመር አይሰለቻችሁም? እንደው መርጌታ ኤርምያስ ዜማው ደስ ይላል። በነገራችን ላይ መርዝን በማር ብትወስደው ይገድላል። ማር ስለሆነ አትድንም። ምክንያቱም መርዙ ማሩ ላይ እስከተጨመረ ድረስ ማር መሆኑ ቀርቶ ምን ይሆናል? መርዝ ገዳይ ነው የሚሆን። አንደኛ ሚካኤል አርመመ ብለህ ስታዜም እንዲሁ ደስ ይል፣ ገብርኤል ተደመ ስትል ዜማው ይጣፍጣል። ግን መጽሐፍ ቅዱስ ላይ ያለ በሕግ አምላክ የቃሉማ የሉቃስ ወንጌል ምዕራፍ 23 ከቁጥር 44 ላይ 6 ሰዓትም ያህል ነበረ፣ ጨለማም እስከ 9 ሰዓት በምድር ሁሉ ላይ ሆነ፣ ፀሐይ ጨለመ፣
የቤተ መቅደስ መጋረጃ ከመካከሉ ተቀደደ። ኢየሱስም በታላቅ ድምፅ ጮሆ አባት ሆይ ነፍሴን በእጅህ አደራ ሰጣለሁ አለ። ይህንም ብሎ ነፍሱን ሰጠን። ሚካኤል ገብርኤል የሉም እዚህ። ምን አግብቷቸው ታዲያ ከየት አምጥታችሁ እንደዚህ እንደው ምስጥ ብለህ ስታዜመው ሲያዜሙት ነው የሚያደርጉ? ለዛ እኮ ነው በሕግ አምላክ ያልኩ። ጥሩ ምሳሌ ያቀርባል። በእውነት በማር የሚበላ መድኃኒት ላይመር ይችላል። ስትበለው አይመር፣ ግን ገዳይ ከሆነ ገዳይ ነው። ይህ ንግግርም ሀሳቡ ዜማው በጣም ያምራል። ሊቃውንቱም በየአደባባዩ ነገ በማህሌቱ ይሉታል። ግን እውነት ለመናገር በጣም ወደ ቃሉ ስንገባ ግን የሌለ አረም የሌለ ቡትቶ እንደው በእውነት ይህን ሁሉ መከራ በቤተ ክርስቲያኒቱ ላይ ብናስወግደው በእውነት እዚች ሀገራችን ላይ ሁሉ የእምነት ተቋማት የተፈጠሩት እኮ ቤተ ክርስቲያኒቱ መጽሐፍ ቅዱስን ይዛ ባለመቀጠሏ እኮ። በዚህ ዜማ ላይ ሊቃውንቱ እዚህ ጋር ሆነ ስራቸው ሌት ተቀን በቃ ይህን የሚያዜም ሆነ እንጂ አሁን ሌላዋ እምነት እንደዚህ ይፈጠራል? ይህ ሁሉ የወጣው ህዝብ እኮ ከኢትዮጵያ ኦርቶዶክስ እኮ ነው። ለዚህ እኮ ነው እኛ እኮ እዚህ ቁጭ ብለን የምንሟገተው እንጂ እኮ አሁንም እኮ ቤተ ክርስቲያናችን የቀደመ ክብሯን እንድታገኝ እኮ ነው እኛ እየታገልን ያለን፣ እያፈረስን ወይም እየተቃወምን እኮ አይደለም። እውነት ለመናገር ግን ቤተ ክርስቲያኒቱ እንደዚህ ባለ ዜማ ሊቃውንቶቿ ተጠምደው ከተልኮ ውጭ ሆናለች። ተልኮ ወንጌል ነበረ። ሊቃውንቱ ግን እዚህ ዜማ ላይ ነው ስራቸው። አሁን የሚመጣው ሰኔ ሚካኤል እንኳ አያፍሩም፣ ያዜማሉ ሌሊቱን ሁሉ። ማልዳ ግን ወንጌል አንዲት ነጥብ። አሁን በጣም የተነሳው መዓት ነገር ነው። ኖላዊ ነሄ ወከሲት ወረከበ ምናምን ሚል መዓት የእግዚአብሔር ቃል ተነስቷል። ክብራቸው የመላእክት ክብራቸው አንድ ወዚያ ውስጥ አይሰበክም። ያው የፈረደበት ባህራን ነው የሚሰበከው። ስለዚህ ቤተ ክርስቲያኗ ወደ ትክክለኛው ወደ ተልኳ ወደ ወንጌል ትምጣ ነው ሞገታችን። መርጌታ ዳዊት የሚጨምረው ክብር ለአምላካችን ለእግዚአብሔር ይሁን። እኔ አጽንኦት የምሰጠው በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአገልግሎት ለተሰማሩ መምህራን፣ ካህናት፣ ዲያቆናት እንዲሁም ሊቃውንተ ቤተክርስቲያን ይመለከታል። እንግዲህ ከማይሌቱ እንደሰማችሁት ባይራንን ይቤ ዘነገደ ባይረ ይህንን መነሻ ተፋልሶ ያልነው ይሄንን እንደ እግዚአብሔር ቃል አይተነው ነው። እንኳን እንደ እግዚአብሔር ቃል ቀርቶ ራሱ በራሱ ድርሰቱ ጸንቶ መቆም አይችልም። ራሱ በራሱ እንኳን እንደ እግዚአብሔር ቀርቶ በታላቁ በወንጌል ቀርቶ ራሱ በራሱ ጸንቶ አይቆምም። ምንድነው? የጥምቀት ዕለት ዝማሬ አለ። የዕለቱ ዝማሬ ማለት ነው። ዮሐንስኒ ይቤ ዛጥምቆ በዮርዳኖስ ርየ ወስነ ጠይቆቶ ማርያምኒ ትቤ እንተ ጾረቶ በከርሳ ርየቱ ወስነ ጠይቆቶ ወስነ ጠይቆቶ ይላል። ክህሎቶም ይላል። ይኸው በከርሷ ተሸክማለች፣ ጸንሰዋለች፣ ወልደዋለች። ትክክል ነው ይሄ ማለት ነው። እንደገና እንድርያስኒ ይቤ ዘነገደ ባይረ ሪክ ወለል ወስንኩ ጠይቆቶ ይላል። እንድርያስ ነበረ በማይበል ሲሄዱ በመርከብ ላይ ሲሄዱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋራ መርከቧ ልትሰጥም በሚል ጊዜ እንዴት እንደዳኑ እናውቃለን። አይቷል። ሙሴኒ ይቤ ዘተናገሮ በደብረ ሲና ዘርዮ በአምደ ደመና ይላል። አይቶታል። እስመ ባንጽሖ መንፈስ ርይዎ ነቢያት ለእግዚአብሔር ወተናጸሩ ገጸ በገጽ እስራተ ቅዳሴ ቁጥር 9 ላይ ይናገራል ማለት ነው። እነዚህም የእግዚአብሔር አገልጋይ እንደሆኑ መጽሐፍ ይናገራል። ነቢያት እንደሆኑና እንዳዩት መጽሐፍ ይመሰክርልናል ማለት ነው። ይህንን አንስቶ ወስዶ ባይራንን ይቤ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ ክርስቲያን ላይ ያውም ማለት ነው። ቤተ ክርስቲያን ላይ ገብቶ ይህንን ማለት ወስንኩ ጠይቆቶ ማለት ትልቅ ስህተት ነው። ይህንን ልናርመውና ልናስወግደው ይገባል። እንደገናም ደግሞ የዮሐንስ ወንጌል ምዕራፍ 1 ከቁጥር 29 ማለት ነው። በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አንድ ሰው ከኔ በኋላ ይመጣል፣ ከኔም በፊት ነበርና
ከኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልሁት ይህ ነው አለ። እኔም አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጥ ዘንድ ስለዚህ በውሃ እያጠመቅሁ እኔ መጣሁ። ዮሐንስም እንዲህ ብሎ መሰከረ። መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱ ላይም ኖረ። እኔም አላውቀውም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ ይላል። እኔም አይቻለሁ አለ። እርሱም የእግዚአብሔር ልጅ እንደሆነ መስክር ያለው ይላል። ቁጥር 36 ላይ ደግሞ በነገው ደግሞ ዮሐንስ ከደቀ መዛሙርቱ ሁለት ቆመው ነበር። ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ ይላል። በቃ ዋናውና ዋነኛው ነገር ቁም ነገር በቤተ ክርስቲያን ውስጥ ያለ ይሄ ነው። እነሆ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ካለ እስካሁን ድረስ ስንነጋገረው በምልጃም በተለያዩ ነገሮች ስንነጋገረው የቆየነውን ንግግር ጠቅለል ያደርግልናል ማለት ነው። የእግዚአብሔር በግ ካለ መስዋዕትን ይጠቁምልናል ማለት ነው። የእግዚአብሔር በግ ስጋ መልበሱን ስናይ ደግሞ ስናምን ሊቀ ካህናት እንደሆነ በቃ የእግዚአብሔር ዋና አጀንዳ ይሄ እንደሆነና በቤተ ክርስቲያኗም ይሄ እንዲነገር ግድ እንደሚለን ሁኖብን ነው እኛ እንደዚህ የሚያስለፈልፈን ማለት ነው እንጂ ተረትና እንደው ዝም ብሎ ሌሎች እንደሚሉት ኢያማንያን እንደሚሉት አይደለም። የእግዚአብሔር ቃል አስገድዶን ነውና ለዚህ አጽንኦት የምንሰጥ ከአንዱ ቦታ እያፈለስን ለአንዱ የሙሴን ለሚካኤል የሚካኤልን ለሙሴ የኢየሱስን ለሚካኤል የኢየሱስን ለኢሳይያስ የኢሳይያስን ለባይራን እንደዚህ ማፋለስ ይሄ ከዚህ የበለጠ ኃጢአት የለምና ከዚህ ዞር ብለን ወደ እግዚአብሔር አምልኮት መለስ እንድንል አጽንኦት እሰጣለሁ። የእግዚአብሔር የአምላካችን ስም ብሩክ ይሁን። ይህ የሐመረ ወንጌል ዘኢትዮጵያ የሚዲያ አገልግሎት ነው። እንግዲህ በእነዚህ ተከታታይ ክፍሎች ላይ የተመለከትነው የሰኔ ሚካኤልን ክብረ በዓል ካህናቱ በማህሌቱ በዋዜማው የሚሉትን ነው። መጽሐፍ ቅዱሳዊ አለመሆኑን በጣም አደገኛ የኑፋቄ ትምህርት መሆኑንም ለማሳየት ሞክረናል። ካህናት አባቶቻችን፣ ዲያቆናት ወንድሞቻችን ይህንን ተመልክታችሁ ማህሌቱ ወይም ስርዓተ ማህሌቱ ትምህርተ ማህሌቱ እንዲታረም እንደው ጥያቄ ማቅረብ እንፈልጋለን። ምክንያቱም መጽሐፍ ቅዱሳዊ ትምህርት እንዲሆን የነገ ትውልድ ይጠይቃልና ስለነበረን ጊዜ እግዚአብሔር እናመሰግናለን። ወንድሞቼ መርጌታ ዳዊትና መርጌታ ኤርሚያስ እግዚአብሔር አምላክ ይባርካችሁ። እንግዲህ ለዚህ ቤተክርስቲያን ለካህናቱ መታደስና መለወጥ እግዚአብሔር እንዳስነሳችሁ አምናለሁኝ። ምክንያቱም አስቀድሞ እዛ ቤት ያለውን ጉድ እዛ ቤት ያለውን ሙያ ዕውቀት እንድትማሩ ያደረጋችሁ እግዚአብሔር ነው። በዚህ ትምህርት እንድትተጉ እንድትበረቱ እንደው ላሳስባችሁ ወዳለሁኝ። ብዙ እናንተ ባለፋችሁበት መንገድ እያለፉ ያሉ በርካታ ደቀ መዛሙርት አሉ፣ በርካታ መርጌቶች አሉ፣ እንደናንተ ቁጭ ብለው ጉባኤ ሲያስተምሩ የነበሩ አሉ እና እነሱም ነፃ መውጣት አለባቸውና ዚቁ መታረም አለበት። ክብረ በዓሉ ወርሃ በዓሉ መታረም አለበት። ሰው ወደ እግዚአብሔር ነው መጸለይ ያለበት። ይህን ማለት እፈልጋለሁኝ። ስለነበረን ጊዜ እግዚአብሔር እናመሰግናለን። ላይክና ሼር በማድረግ ይህንን አገልግሎት እንድትደግፉ እንፈልጋለን። ስለተመለከታችሁን እግዚአብሔር አምላክ ይባርካችሁ። ሀገራችን ኢትዮጵያን ይባርክ። አገልግሎታችንን እግዚአብሔር አምላክ ይባርክ። ወስብሐት ለእግዚአብሔር።